ሻሎም ሻሎም። እግዚአብሔር ጸጋና ሰላም ይብዛላችሁ ባላችሁበት ቦታ። እኔ አሁን የምነግራችሁ አንድ ነገር አለ። እሱ ምንድነው? አሁን ኢየሱስ ያላችሁ ሰዎች ጌታ ይባርካችሁ። አሁን ኢየሱስ ከሌላችሁ ማለት ነው ኢየሱስ ክርስቶስን እንድትቀበሉ ነው። ይሄ ማለት ኢየሱስ ክርስቶስ የዘላለም ሕይወትን የሚሰጥ ወይ ደግሞ የኃጢአት ስርየት አድርጋችሁ እንድትቀበሉ ነው። ይሄ ማለት ከአዳም ዘር የመጣውን ኃጢአት በኢየሱስ ክርስቶስ በሁለተኛው አዳም እንዲደመሰስላችሁ ከፈለጋችሁ ኢየሱስ ክርስቶስን እንድትቀበሉ ነው። ኢየሱስ ክርስቶስ ሕይወት ነው። አሁን እግዚአብሔር በመጽሐፍ ቅዱስ ላይ ሲናገር እግዚአብሔር በአንድያ ልጁን ዓለምን ወደደ ነው የሚለው። እሱም የሚያምኑትን ሁሉ ይድኑ ዘንድ ነው እንጂ ይጠፉ ዘንድ አይደለም ነው። እሱን ያልተቀበሉ ደግሞ ያላመኑ ደግሞ ተፈርዶባቸዋል ማለት ነው። ይሄ ማለት ዘፍጥረት ምዕራፍ 3 ውስጥ ያለው ፍርድ እንዳለው ሆኖ በሁለተኛው አዳም እኛ ነፃ የወጣን ሰዎች ነን። ስለዚህ ሁለተኛ አዳም ደግሞ ኢየሱስ ነው። ኢየሱስ ክርስቶስን እየተቀበለ ይድናል። ኢየሱስ ክርስቶስን ካላችሁ አሁን ይሄ ማለት ኢየሱስን ውሰዱ ሲባል ምንድነው? መጽሐፍ ሮሜ 10 ላይ ካያችሁ ከ5 ጀምራችሁ ካነበባችሁ በልቡ ያመነ በአፉ እየመሰከረ ይድናል ነው የሚለው። ይሄ ነው አንዱ መስፈርቱ። ምንድነው? እኛ የምናደርገው ነገር የለም፣ ለእግዚአብሔር የምንሰጠው ነገር የለም። እሱ ልጁን ሰጠን። ልጁ ከተሰጠን አሁን ልጁን አሳልፎ ከሰጠን ሁሉም ነገር ከሱ ጋር አሳልፎ እንደሰጠን መጽሐፍ ቅዱስ ይናገራል። ስለዚህ ኢየሱስ ክርስቶስ በልብ አምኔ በአፍ ከመሰከርክ በአፍ ከተናገርክ አንተ ድነሃል። አንተ እየተወደድክ ነህ። አንተ የታደልክ ነህ። አንተ የበረከት ሰው ነህ። አንተ ከራሴ አልፌ ማለት ነው ለሌሎች ትሆናለህ። አንተ ቦታ ላይ ማለት ነው ስኬታማ ትሆናለህ። ስለዚህ አሁን እየጠረጠርክ ከምትኖር እርግጠኛ ሁን። ኢየሱስን ውሰድና የእግዚአብሔር መንግስት እንደወረስክ እርግጠኛ ሁን። ኢየሱስ ክርስቶስ ጌታ ነው። አሁን ኢየሱስ ክርስቶስን ጸልይላችኋለሁ። በጌታ በኢየሱስ ክርስቶስን ይሄ ቃል በልባችሁ እንዲገባ ጸልያለሁ። በሕይወታችሁ ላይ እንዲጸና በኢየሱስ ስም ጸለይኩ። በኢየሱስ ስም ጸለይኩ። አጋንንት ከሰፈራችሁ እንዲባረር ጸለይኩ። ጤና ያጣችሁ ጤና ይመለስ። በጌታ በኢየሱስ ክርስቶስን በረከታችሁ የጠፋ በረከታችሁ ይመለስ። በኢየሱስ ክርስቶስን የትኛውም ነገር